ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ ማንቸስተር ዩናይትድ ኮቢ ሜኑን እስከ 2031 ድረስ የሚያቆየውን አዲስ ኮንትራት በክለብ ውስጥ ማስፈረሙን ይፋ አድርጓል። የካረንግተን ምሩቅ እንደሆነ ይታወቃል። ምናልባትም ከአሰልጣኝ ሩበን አሞሪም መውጣት በኋላ በኦልትራፎርድ የረጅም ዓመት የክለቡ ተጫዋች የመሆን እድሉ በጣም ሰፊ እንደሆነ ይታወቃል። ስቲል 21 ዓመቱ ላይ የሚገኝ ብዙዎች እንደሚናገሩት የተጫዋች የልጅነት ክለቡን ለሚቀጥሉት ረዘም ላሉት ዓመታትም ጭምር የማገልገል እድል እንዳገኘም ጭምር የሚነሳ ብዙዎች እንደሚናገሩት ከእንግሊዝ ክሊፍ ቱ ሊትል ሊተን የሚሉት ከዚያ ባሻገር ደግሞ እስከ ካሪንግተን አካዳሚ ድረስ መድረስ የቻለ በማንቸስተር ዩናይትድ የምንጊዜ ምርጥ ከሚባሉ ተጫዋቾች መካከል የመሆን እድል ይኖሯል ተብሎም የሚጠበቅ ጉዞዎቹ ደግሞ እንደ አስደናቂ ምናልባትም ብዙዎች እንደሚያነሱትም ጭምር በጣም ተስፋ የሚጣልበት አይነት ተጫዋች የመሆን እድል እንዳለውም ጭምር ብዙዎች የሚመሰክሩለት አይነት ተጫዋች ለክለቡ የመጫወት ህልም የነበረው እያንዳንዱን ቀን በኦልትራፎርድ በማሳለፉ ደስተኛ እንደሆነም ጭምር የሚናገር በዚህ ሰዓት ላይ ደግሞ በእግር ኳስ ማሳካት የሚፈልገውን ከክለቡ ጋር ለማሳካት የመጨረሻዎቹ ጊዜያቶች ላይ የሚገኝ ተጫዋች ስለመሆኑ በደንብ መናገር ይቻላል። ከ6 ዓመቱ ጀምሮ በክለብ ውስጥ ማለት ነው ቆይታ የነበረው ምናልባት በማንቸስተር ዩናይትድ ቤት ውስጥ ለረጅም ጊዜ በክለብ ውስጥ ተጫውቷል ብለን ከምናነሳቸው ተጫዋቾች መካከል እንደ አንዱ የምናነሳው ወቅታዊ ሞመንተሙን በተመለከተ በክለብ ውስጥ የክለቡን ቢውልድ አፕ የማንቸስተር ዩናይትድን እንደ አዲስ በሚገነባው የክለቡ ሂደት ላይ በጉልህ ስማቸው ይነሳሉ ብለን ከምናነሳቸው ተጫዋቾች ውስጥ በትልቁ ልናነሳው የሚገባ ተጫዋች መሆኑን በደንብ በተደጋጋሚ ልናነሳቸው ከሚገቡ ተጫዋቾች ውስጥ የሚነሳ ነው። አሁን በማንቸስተር ዩናይትድ እስከ 2031 ድረስ የሚያቆየውን ኮንትራት ፈርሟል። ይሄ ለማንቸስተር ዩናይትድም ሆነ ለእንግሊዝ ብሔራዊ ቡድን በቀጣይ ለሚኖራቸው የእግር ኳስ ካሪየሩ ትልቅ ቦታ ላይ ይደርሳሉ ተብለው ከሚጠበቁ ተጫዋቾች መካከልም ጭምር የምናነሳው ነው ማለት የሚቻል ይመስለኛል አሁን ባለበት ሁኔታ። ነገር ግን ከኮቢ ሜኖ አሁን በአሰልጣኝ ኤሪክ ቴን ሃግ ስር 2024 ላይ ምናልባትም አንድ የተመለከት ነው የዛኔ ነበር የመጫወቻ ጊዜን ማግኘት የቻለው። ከዛ ባሻገር በክለብ ውስጥ በጣም በፍጥነት ነበረ። ምናልባትም የመጀመሪያ ጨዋታውን አክቹዋሊ ጃንዋሪ 2023 ነበር ማከናወን የቻለው። ከዛ በኋላ ኤሪክ ቴን ሃግ እድል ሰጡት በአውሮፓ በብሔራዊ ቡድን ማለት ነው በዩሮፒያን ሻምፒዮንሺፕ 2024 ላይ ተመለከት ነው። ከዛ ባሻገር ደግሞ በጣም አስደናቂ ሊባል የሚችል ፐርፎርማንሶችንም ጭምር ደግሞ ማሳለፍ የቻለ ተጫዋች ነው ማለት ይቻላል። በክለብ ውስጥ 98 በዋናው ቡድን ጨዋታዎች ላይ ተሳትፏል። እንዲሁ ደግሞ በተመሳሳይ አስደናቂ የሚባል ጊዜን እያሳለፈ የሚገኝ ተጫዋች መሆኑን እየተመለከተን እንገኛለን። በሳምንት እስከ 25,000 ፓውንድ የሚጠጋ ገንዘብ ብቻ የሚከፈለው ተጫዋች ነው። አንዱ በዚህኛው የኮንትራት ማራዘም ሂደት ላይ የተጫዋቹ የገንዘብ ማግኛ በሳምንት የሚከፈለው ክፍያ ኦፍኮርስ እንደሚጨምር ይታወቃል። ከዚያ ባሻገር ግን ኮቢ ሜኖ የረጅም ዓመታት የኦልትራፎርድ ተተኪ የረጅም ዓመታት የኦልትራፎርድ የቡድን ግንባታ ላይ ተሳትፎ የሚያደርገው ተጫዋች ስለመሆኑ ብዙሃኖቹ ሰዎች የሚስማሙበት ተጫዋች ነው ማለት ይቻላል። በተለይ አንዳንድ ተጫዋቾች በተለያዩ አሰልጣኞች ስር ፊት ሆነው ሊጫወቱ ይችላሉ። አንዳንድ ተጫዋቾች ደግሞ እንደ አሰልጣኞች መቀያየርም ጭምር ደግሞ በተደጋጋሚ ማለት ነው የአቋም ወጣ ገባን አይነት ጊዜ ሊያሳልፉ እንደሚችሉም ጭምር ይታወቃል። አሁን ባለ ሁኔታ ያ በጣም በሜዳ ውስጥ ተወስኖ የነበረው የመጫወቻው ጊዜ ከሩበን አሞሪም መውጣት በኋላ ይበልጥ ሰፍቷል። ብዙ ጨዋታዎችን ማከናወን የሚችል አይነት ተጫዋች ነው። ይበልጥ ደግሞ ከብሩኖ ፈርናንዴሽ ካዝሜሮ ያ የ3-4-3 የነበረው የሩበን አሞሪም የጨዋታ መንገድ ለዚህ ተጫዋች በፍጹም አልሰራም። ዩናይትድ ወደ 4-2-3-1 የጨዋታ መንገድ ከመጣ በኋላ ከካዝሜሮ ጋር በጣም አስደናቂ የሚባልንም ጭምር ደግሞ ጥምረት እያስመለከቱን ከሚገኙ ተጫዋቾች መካከል እንደ አንዱ እናነሳዋለን። አሁን ዩናይትድም በአንጻራዊነት የአውሮፓ ሻምፒዮንስ ሊግ ትኬት ኦልሞስት ቆርጧል ማለት እንችላለን። በዛ ውስጥ ከሚፈልጋቸው በጣም ታታሪ ብለን ከምናነሳቸው ተጫዋቾች ውስጥ የመሆን እድሉ በጣም ሰፊ ነው። ቢዚ ሰመር ያሳልፋል ተብሎም ጭምር ይጠበቃል። ለዚህ ደግሞ በሆነ መልኩ ክለቡ
ሌላ ተጨማሪ ምናልባትም አሁን ከሚነሱት ሁለት የአማካይ ስፍራ ተጫዋቾች በተሻለ ወደ 3 የሚጠጉ ተጫዋቾችን ወደ ክለቡ እንዳያመጣ ከሚረዱ ተጫዋቾች መካከል አንዱ ኮቢ ሜኖ መሆኑን ደግሞ ያነሳሉ። እንዲህ አይነት ከአካዳሚ የሚገኙ ተጫዋቾች ክለቡን በረጅም መንገድ ማገዝ የሚችሉ ናቸው። ከዚያ ባሻገር ደግሞ ክለቡን በደንብ ያውቁታል። አሁን ግን በካሪክ ስር የዚህ ተጫዋች የሜዳ ላይ ብቃት የምርም ለመናገር የዩናይትድ ሰዎች በተለይ እነዛ ፈርጊ ቤቢስ ተብለው ከሚነሱ ተጫዋቾች በኋላ እንደነ ፖል ስኮልስ እንደነ ኒኪ በት ሁለቱ ኔቨሎች እንዲሁ በተመሳሳይ እንደነ ዴቪድ ቤካም ከነዛ በኋላ የመጣ የማንቸስተር ዩናይትድ አካዳሚ በጣም የሚያውቅ በቅርብ ጊዜ ደግሞ እንደነ ማርከስ ራሽፎርድ ያሉ ተጫዋቾችን እናስታውሳለን። ፖል ፖግባ ነበር፣ ስኬታማ ነበር ማለት አይቻልም። ነገር ግን የኮቢ ሜኖ ብቃት ግን ከጊዜ ወደ ጊዜ በጣም እያደገ እየመጣ እንደሆነ የተመለከትን እንገኛለን። ለምሳሌ ዩናይትድ ቼልሲን 1-0 ባሸነፈበት ጨዋታ ላይ የመሃል ሜዳው ፋውንዴሽን መሰረት የነበረ ተጫዋች ነበር። የመሃል ሜዳው ዋልታ የነበረ ተጫዋች ከብሬንፎርድ ጋር በነበረው ጨዋታ ይህንን አይነት ፐርፎርማንስ የተመለከትንበት አይነት ተጫዋች እንደነበረም ጭምር እየተመለከትን ነው። አሁን ያሉትን ብቃቶች በአጠቃላይ እያስመለከተ የሚገኝ ተጫዋች መሆኑን እያስተዋልን እንገኛለን። ለዚህ አሰልጣኝ ማይክል ካሪክም ጭምር ያለውን ብቃት በጥቂቱም ቢሆን ገና እያስመለከተ እንደሚገኝና የእግር ኳስ እድገቱ በተመለከተ ከዚህም ጭምር ከፍ ሊል እንደሚችል የዩናይትድ አሰልጣኞችም ሆነ ተጫዋቹን እየተመለከቱ የሚገኙ ሰዎች ሀሳቡን ያነሳሉ። በተለይ አንዱ የሚያስደንቀው በማጥቃት ትራንዚሽን ላይ ያሉት ተሳትፎቹ በጣም ፐርፌክት ከሚባሉ ተጫዋቾች መካከልም ጭምር አንዱ ነው። 1 vs 1 በጣም አስደናቂ ነው። ሪከቨሪ ሩጫዎችን የሚያከናውንበት በተለይ ወደኋላ ተመልሶ በባክ ታክሊንግ ቡድኑን የሚያግዝበት አንዳንዴ ተጫዋቾች ኳስ ከተነጠቁ በኋላ ምን አይነት ሩጫዎችን ያከናወናሉ። ለምሳሌ ስለ ታታሪነታቸው ጥያቄ የሚነሱባቸው ተጫዋቾች አሉ አይደለ? ማርሻል በዩናይትድ ቤት ውስጥ በትልቁ የሚነሳ ተጫዋች ይመስለኛል። ኳስ ከተነጠቀ በኋላ ታታሪነት ላይኖረው ይችላል። ጄደን ሳንቾ በዚህ ጉዳይ ላይ የሚነሳ አይነት ተጫዋች በአንዳንድ አጋጣሚዎች አንቶኒም ለዚህ ተጠቂ ከሆኑ ተጫዋቾች መካከል እንደ አንዱ የሚነሳ ነው። ነገር ግን ቀደም ተብሎም ጭምር ከማይከል ካሪክ መምጣት በኋላ ኮንትራት እንደሚያራዝምም ጭምር እርግጠኛ የነበሩት የማንቸስተር ዩናይትድ ሰዎች ይህ ተጫዋች አሁን ኮንትራት ማራዘሙ ኦልሞስት ይፋ ሆኗል። አሁን በሱ ዕድሜ እርከን ከሚገኙ ተጫዋቾች ጫናዎችን በመቋቋም ደረጃ ፕሬስ ሬዚስተንስ በሚሉት በጣም ፐርፌክት ነው። በተለይ ደግሞ በተጋጣሚ ሳጥን ውስጥ በሚገኝባቸው አጋጣሚዎች ፔስ ኦፍ ማች አንድን ጨዋታ እንዴት መቆጣጠር እንደሚችል በደንብ ጠንቅቆ የተረዳ ተጫዋች መሆኑንም ደግሞ ብዙዎች ያነሱታል። አሁን ማይክል ካሪክ ተጨማሪ ተጫዋች ለመግዛት ወደ ገበያ መውጣት የማይችሉበት እድል ሊኖር ይችላል፣ ኮቢ ሜኖን ብቻ በቀጥታ ለመተካት በሚደረገው ጥረት ውስጥ ማለት ነው። ነገር ግን በጣም ፐርፌክት የሚባል ነው። ለምሳሌ በዩናይትድ ባክፎር የሚጠቀም ቡድን እንደሆነ ይታወቃል። ነገር ግን የክለቡን ቢውልዳፕ ፌዝ ማስጀመር ከሚችሉ ተጫዋቾች መካከል እንደ አንዱ እናነሳዋለን። በዚህ ሂደት ውስጥ ከሱ ፊት ለሚገኙ ተጫዋቾች ኳሶችን በፍጥነት መስጠት የሚያስችል አቅም ይኖረዋል። ቅድም ላነሳ ነው ለምሳሌ ለቡርኖ ፈርናንዴዝ የሚሰጣቸው ኳሶች በጣም የሚደነቁ ናቸው። ተጫዋቾች ኳስ ከተቀበሉ በኋላ የሚወስኑት ውሳኔና እንዲሁ ደግሞ ኳስ ከመቀበላቸው በፊት ራሳቸው ከሌሎች ተጫዋቾች ነፃ አድርገው ኳሱን ወደሚቀጥለው ኢፌክቲቭ ወደሆነ ውጤት ለመቀየር የሚያደርጉት ጥረት በጣም ቀላል የሚባል እንዳልሆነም ጭምር የሚታወቅ ነው። በእንዲህ አይነት ሂደቶች ውስጥ ደግሞ የምናነሳው ተጫዋች መሆኑንም በትልቁ ልናነሳቸው ከሚገቡ ተጫዋቾች መካከል የምናነሳው ነው። ኮቢ በዩናይትድ ቤት ውስጥ አሁን እያሳለፈው የሚገኘው ቆይታ ምናልባትም ከዓመታት በፊት ይመኘው የነበረ ያ ለረጅም ጊዜ ክለቡን በመወከል ተጫውቶ የማንቸስተር ዩናይትድ ሌጀንዶች ከሚባሉ ተጫዋቾች መካከል እንደ አንዱ እንዲነሳ የሚፈልግ እያደር የክለቡ ዲሳይሲቭ ፕሌየር የመሆን እድሉን የሚነሳለት የነበረ ሪስፖንሲቢሊቲ የክለቡን ኃላፊነትን በተመለከተ መውሰድ ያንን እንዲወስድ በጨዋታዎች ላይ ጭምር ደግሞ የሚጠበቀው ተጫዋች በኋላ ላይ ነገሮች እሱ በሚፈልጋቸው መልኩ ሳይሆን በተቃራኒ ጭምር ሲጓዙ እንደነበሩ እናስታውሳለን። አሁን ባሉት ነባራዊ ሁኔታዎች ማለት ነው ኮቢ ሜኖ እያሳለፈው የሚገኘው ቦታ ኳሶችን በማቋረጥም በነገራችን ላይ በጣም አስደናቂ ነው። ይሄ ኳስ ኢንተርሰፕት ማድረግ ይችላል።
ከዛ ባለፈ ደግሞ ይሄ በፖዚሽናል ፕሌይ በሚጫወትበት ቦታ ላይ ፕሮአክቲቭ ከሚባሉ ጨዋቾች መካከል እንደ አንዱ ይነሳ ነው። በተለይ በመከላከል ሂደት ላይ ቡድኑን የሚያግዝበት መንገድ ብዙዎች የሚያደንቁት አይነት ተጫዋች መሆኑንም ጭምር ደግሞ እንመለከተዋለን። ምናልባትም በ2025/26 የውድድር ዘመን አንዱ በኮቢ ሜኖ በኩል የተመለከትነው በመከላከል ደረጃ ራሱን አሻሽሎ መገኘት መቻሉ ነው። ይሄኛው በራስ መተማመኑ በጣም ጨምሮለታል ይላሉ ሰዎች። ከዚያ ባሻገር ደግሞ ባክፎሩን በደንብ ማገዝ የሚችል ተጫዋች መሆኑንም ያነሳሉ። ቅድም ላልነው ለሪከቨሪ ኳሶች እንዲህ አይነት ተጫዋቾች በመከላከል ቡድኑን በሚያግዙበት ወቅት ላይ የተከላካይ አማካዮች ሚናቸው በጣም ቀላል የሚባል አይደለም። በጣም በጉልህ ሊነሱ የሚችሉ እንቅስቃሴዎችን ማድረግ ይችላሉ። በቅርብ የተመለከትነው ተጫዋች አንዱ ከብሬንፎርድ ጋር የነበረው እንቅስቃሴ በእያንዳንዱ የሜዳ ክፍል ላይ የሚገኝ ተጫዋች ነው። እንዲያውም በእነሱ አገላለጽ ይሄ ኮቢ ሜኖ ወዝ ኤቭሪዌር ይሉታል። እያንዳንዱ ቦታ ላይ ስትፈልጉት ኮቢ ሜኖን ፈልጋችሁ የምታጡበት ቦታ አልነበረም። በጣም በአንድ ቡድን ውስጥ በሁሉም አይነት ሜትሪክስ ከተመለከታችሁት በጣም ቤስት የሚባል አይነት ጊዜን የሚያሳልፍ ተጫዋች መሆኑንም ጭምር ደግሞ ያነሳሉ። ያንን አይነት ምሽት ሲያሳልፍ የነበረ ተጫዋች ነው። ይገባዋል። የምር ለመናገር በክለብ ውስጥ አዲስ ኮንትራት የመፈረሙ ጉዳይ ብዙ ጥያቄ የሚነሳበት አይደለም እና ደግሞ ብዙዎች እንደሚናገሩት አሁን በክለብ ውስጥ እንዲቆይም ጭምር ደግሞ በተለይ ፋይናል ሰርዱ ላይ ሲገኝ ውሳኔዎቹ ከዚህም ጭምር የተሻሉ እንዲሆኑ ኤክስፔክት የሚደረግ አይነት ተጫዋች ነው። ድሪብሊንጎቹ በአንዳንድ አጋጣሚዎች በጣም አስደናቂ ናቸው። እንዲህ አይነት እንቅስቃሴዎችንም ጭምር ደግሞ እንመለከታለን። የኤሪያል ባትሎችን ማሸነፍ የሚችል አይነት ተጫዋች፣ ቀኙ መስመር ላይ ዩናይትድ ብዙ የሚቸገር አይነት ቡድን እንዳይሆንም ጭምር ደግሞ ማድረግ ከሚችሉ የረጅም ዓመታት ሎንግ ሰርቫንት የመሆን እድል ካላቸው ተጫዋቾች ውስጥ ማድረግ የሚችል ነው እና ኮቢ ሜኖ በጣም አሪፍ ሰዓት ላይ ለማንቸስተር ዩናይትድ እፎይታ መስጠት በሚያስችል ልክ አዲስ ኮንትራት መፈረም የቻለ ተጫዋች ነው። ኤቢሊቲ ጥያቄ የሚነሳበት አይደለም፣ ነገሮችን የማከናወን ጥያቄ ማለት ነው። በሚቀጥሉት ጊዜያቶች ደግሞ እንዴት ባለ መልኩ ራሱን አሻሽሎ እንመለከተዋለን የሚሉት ጥያቄዎች ይነሳሉ። ሜትር ከ75 ሳንቲሜትር የሚረዝም አይነት ተጫዋች ነው። አጭር የሚባል አይነት ተጫዋች አይደለም። በተክለ ሰውነትም ጭምር ከጊዜ ወደ ጊዜ እያደገ እየመጣ ያለ ተጫዋች መሆኑንም ደግሞ እየተመለከትነው እንገኛለን። በአንዳንዶች እንደሚሉት እንዲያውም በቁመት ከሱም ጭምር ልቀው ከሚገኙ ተጫዋቾች የአየር ላይ ኳሶችንም ጭምር ደግሞ ማሸነፍ የሚችል ተጫዋች ነው የሚል ሀሳቦችንም ያነሳሉ። በዚህ መልኩ የምንመለከተው ኮቢ ሜኖ በጣም ከዚህ የተሻሉ እድገቶች የሚኖሩ ተጫዋች ነው ተብሎ ይጠበቃል። አንዱ ከካዝሜሮ ጋር በመጫወቱ ብዙ ነገሮችን ሊማር የሚችል አይነት ተጫዋች ነው ደግሞ የሚሉ ሀሳቦችንም ጭምር ያነሳሉ። ለምሳሌ ቡድን መምራት የሚችል አይነት ተጫዋች የመሆን እድል፣ ከዛ ባሻገር በሆኑ ጨዋታዎች ላይ የቡድን ቁልፍ የሚባሉ ጎሎችን በማስቆጠር ይህንን ማንቸስተር ሲቲ እና ሊቨርፑል ላይ ጎሎችን በማስቆጠር ክለቡን ሲታደግም ጭምር የተመለከትንባቸው አጋጣሚዎች አሉ። ካዝሜሮ አንዱ ይህንን ተጫዋች ማሳደግ ከቻለ ምናልባትም ከዚህም ተጫዋች ደግሞ ተምሯሉ የሚለውንም ጥያቄ ለመመልከት እንዲህ አይነት የካዝሜሮን አይነት ቴክኒኮች መጠቀም የሚገባ አይነት ተጫዋች መሆን ይኖርበታል የሚሉ ሀሳቦችንም ጭምር ደግሞ ያነሳሉ። ይህንን ፓስ ተከትሎ በቀጣይ ዓመታት የተጫዋች ምን ደረጃ ይደርሳል የሚለው በአሰልጣኞች በኩልም ጭምር ደግሞ ከሚጠበቁ ጉዳዮች ውስጥ አንዱ ነው። የሆነ ተጫዋች በዚህ ዕድሜ እዚህ ብቃት ላይ መገኘት ከቻለ አሰልጣኞች የእነዚህን ተጫዋቾች ብቃት እስከምን ድረስ ማስጓዝ ይችላሉ የሚለው ጉዳይ በትልቁ ሊነሳ የሚገባ ነው። ብዙዎች እንደሚናገሩት ማለት ነው ተጫዋቾች ያላቸውን ስኪል ክህሎት ማለት ነው እስከ መጨረሻው ድረስ አውጥተው መጠቀም የማይችሉ ከሆነ ምንም ነው የሚሉት ብዙዎች የሚናገሩት እና ይሄን ማደግ እንዲችል የአሰልጣኞች የተጫዋቹም ጭምር ብቃት የሚጠበቅ ነው። ብዙዎቹ ነገሮቹ ግን ለተጫዋች በጣም በጥሩ ፎርም እየተጓዙለት እንደሚገኝም ጭምር የተመለከተ ነው። 2031 ድረስ ግን በኦልትራፎርድ የሚያቆየውን ኮንትራት ፈርሟል ኮቢ ሜኖ።